ያየሁት ነገር ዳግምና ብሌን የነገርኳቸውን አልሰሙኝም ማለት ነው። ሁለት ወንድምና እህት እንደዚህ ሆኖ ቢያይ ራሱ ሰው ምን ይላል? ወይኔ ውርደቴ! በተከበርኩበት ሰፈር ያዋርዱ። በቃ እናቴ የኔና የብሌን ነገር አልተቀበለችውም ማለት ነው። ድሮም እንደማትፈልገው እኮ አውቃለሁ። አሁን ባይኗ ስታየን ያዋረድኳት ነው የሚመስላት። ወይ እንዴት አድርጌ ነው የኔና የብሌንን ፍቅር እንድትቀበለው ማድረግ የምችለው? ወይኔ ብሌን እናቴን አዋረድኳት። ለምንድን ነው ስሜቴን መቆጣጠር የከበደኝ? በቃ እናቴ ስርዓት የሌለኝ ባለጌ ልጅ አድርጋ ነው የምታኝ። በጣም ትናደድብኛለች፣ ትጠላኛለች። እናቴን አሳዘንኳት። ምን አይነቷ ማረባ ሰው ነው እናቴ። ሰሜና ትጥሪ አፍሽ ሞልተሽ እናት እስቲ አታፍሪ። እናቴ ምን ሆነሻል? እኔና ብሌን እኮ እንደምንፋቀር ታውቂያለሽ። ብሌን እህትህ ናት። በአደባባይ ስትሰማ አታፍሪ? አሁን ሰው ላይ ምን ይላል? በተከበርኩበት ሰፈር አዋርዳችሁ። እናቴ በጣም ይቅርታ፣ እኔ ላዋረድሽ ፈልጌ አይደለም። ብሌን ለምንድን ነው ይቅርታ የምንጠይቂው? እንደ ምን አጠፋን? ምን አጠፋን? አንተ ህፍረተ ቢስ! እናቴ ምንም አላጠፋንም። እኔና ብሌን እንፋቀራለን። ብሌን ደግሞ እህቴ አይደለች፣ የስጋ ልጅሽ እንዳልሆነች እኔም አንቺም እናውቃለን። ምን ሆነሃል ዳግም? እንዴት እንደዚህ አይነት ነገር ትናገራለህ? ለምን ዋሻው? የስጋ እናትሽ ነች። እረፍ ዳግም፣ ሁሉም ነገር አይነገርም። እያያት አይደል እንዴት እንደምትሆን። እናቴ ለምንድን ነው እንደዚህ የምትሆኚው? ውሸት ተናግሬያለሁ? ብሌን የስጋ ልጅሽ አይደለችም። የስጋ ልጅሽ ካልሆነች ደግሞ ለእኔም እህቴ አይደለችም። ስለዚህ ማግባት እችላለሁ። በሃይማኖትም ይሁን በባህል እኔና ብሌን እንዳንፋቀር የሚያደርግ ምንም ነገር የለም። ምን አልክ አንተ? ብሌን የስጋ ልጅሽ አይደለችም? አዎ የስጋ ልጅሽማ አይደለችም። ብሌን የስጋ ልጅ አይደለችም። እናቴ እባክሽ እናቴ እባክሽ ተረጋጊ። ዝም በይ አንቺ። ቀደምሽ ልቀቂው እናቴ። ዝም በይ አንቺ። ማንና ነው አንተ እንደዚህ የምትናገረው? አንተ ሀፍረተ ቢስ! ብሌን ልጅሽ አይደለች ምን ያልከው የምታወራው? ትሰማኛለህ? ብሌን ልጄ ናት፣ የስጋ ልጄ፣ ከአንተ እኩል። አረ እንደውም ከአንተ በላይ መወዳት ልጄ ናት። አንተ ማንህና ነው እንደዚህ ለመናገር የደፈርከው? እናቴ ተናዶ ነው እንጂ ከልቡ አይደለም። እባክሽን ተረጋጊ። ከልቤ ነው። ደግሞም እውነቱን ነው የተናገርኩት። ብሌን የስጋ ልጅሽ አይደለችም። አዎ ልጅሽ ነች። ከኔም በላይ ትወጃታለሽ። ብትወጃትም አይገርምም። እኔ ከእሷ በላይ መወደድ አልፈልግም። ነገር ግን የፈለገ ነገር ቢሆን ልንክደው የማይገባን አንድ ሀቅ አለ። እሱም ብሌን የስጋ ልጅሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስጡኒ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን። ቃል እንግዲህ ሰላም ላይ ምራቃን ተፍታ እንዴት እኔ ላይ ምራቃን ተፍታ ትወዳለች በማለት ሰላምዬ እጅግ በጣም ተናዳ ተበሳጭታ ነበር። ነገር ግን ቃልም እጅግ በጣም ተናዳ ዛዲባ ትሄዳለች እና ለዚህ ስራ ልጄ ብትሆን ኖሮ እንደዚህ ድርጊት በጭራሽ አትፈጸምም ነበር በማለት እጅግ በጣም ትናደዳለች። ነገር ግን እባክሽም ደጋግማ እንደዚህ እንዴት እኔ ላይ ምራቃን ትተፋለች? ልጄ ብትሆን እንደ አታረግም ነበር በማለት እጅግ በጣም ስትናደድ ነበር። ነገር ግን ሰላምዬ እጅግ በጣም ከፍቷት እያለቀሰች ነበር። እናም ቃልም ከፍቷት ብቻውን መንገድ ላይ እየሄደች እያለቀሰች ነበር። ነገር ግን ወዴት ነው የሚሄደው ስትል እጅግ በጣም ከፍቷት እያለቀሰች ነበር ማለት ነው። ነገር ግን አሁን መሄጃ የለኝም የት ሄዳለሁ እያለች እየተከፋች እየሄደች ነበር። ነገር ግን ምን ማድረግ እንዳለብኝ ግራ ገባኝ፣ ምን ላድርገው ስትል እጅግ በጣም ከፍቷት እያለቀሰች ነበር እና የምታደርገው ነገር ግራ ገባት እና ምን ማድረግ እንዳለብኝ አላቅም፣ ምን ላድርግ። እንዳጋጣሚ ብሌንና ዳጊን አንድ ላይ እየተሳሳሙ ነበር እና ገኒ ስታየው እጅግ በጣም ተበሳጨች፣ ተናደደች እና እኔ የምላችሁን ነገር አሰሙኝም ማለት ነው። እናንተ ወንድም እህታሞች ናችሁ እንጂ በጭራሽ አንድ ላይ እንድትሆኑ አልፈልግም ስትል ጫወችባቸው እና ዳጊም አሻፈረኝ፣ ቃል እህቴ ብሌን እህቴ አይደለችም፣ በስጋ አንዛመድም፣ ስለዚህ እኔ እወዳታለሁ፣ እስከ መጨረሻ ከሷ ጋር መሆን እፈልጋለሁ በማለት ይጨዋል። ገኒ ግን በጭራሽ እናንተ አንድ ላይ እንድትሆኑ እኔ አልፈልግም ስትል ትናገራለች። ፈለግሽም አልፈለግሽም ብሌን የገዛ እህቴ ስላልሆነች ከሷ ጋር አንድ ላይ መሆን እፈልጋለሁ ሲል ይናገራል። ነገር ግን በጭራሽ አይሆንም እናንተ እህት ወንድማሞች ናችሁ ስትል ብሌንም ወይኔ አምላኬ
ምን አድርጌ ነው እናቴን አስከፋዋት? እናቴን ባላስቀይማት ደስ ላይ ነበር በማለት እጅግ በጣም እየተጸጸተች ነበር እና ይህንን በማድረጓ እጅግ በጣም አዘነች። ምን ነው ይህንን ባላደረግኩ ብላ ስትጸጸት ነበር። ሆኖም ግን የተፈጠረው ነገር ተፈጥሯል። ይሄ አሁን ምን ማድረግ እንዳለባት ዳጊ በጭራሽ ብሌንን መቼም እንደማይተዋትና እስከ መጨረሻ እንደሚወዳትና ከሷ ጋር መሆን ብቻ እንደሚፈልግም ደግሞ ሲነግራት ነበር። ነገር ግን እሷ መቼም አይሆንም አብራችሁ እንድትሆኑ እኔ አልፈልግም ስትል ትናገራለች። ነገር ግን ዳጊ እኔና ብሌን እህታሞች አይደለንም፣ ስለዚህ ማንም ሊለየን አይችልም። እኔ ከእሷ ጋር ልለይ አልችልም። እሷ ጋር ብቻ መሆን እፈልጋለሁ። ምንም ብትይ መለየት አልፈልግም በማለት ይነግራል። ብሌን ግን ምንም ቢሆን አይሆንም ስትል ትነግረዋለች። ነገር ግን እባክህ ዳጊ እናቴን እንደዛ አታናግር ስትል ትጨውበታለች። እሷ ግን በጭራሽ አይሆንም ብሌን እባክሽ ይቅርታ ጠይቃት። ዳጊ ይሁንኩ ነው እናትህ እኮ ነች፣ ስለዚህ እባክህ እንደዛ አታርጎ ስትል ደጋግማ ስትለምነው ነበር። ነገር ግን በጭራሽ ይህንን አልቀበልም በጭራሽ ስትል ትናገራለች። አሁን ማድረግ ያለብን ብኖር ምን እንደሆነ እነግራለሁ። በጭራሽ ድጋሚ ብሌን ጋር አንድ ላይ አትሆንም በማለት ስትጮባቸው ነበር። ነገር ግን አሻፈረኝ፣ አንድ ላይ እንድትሆኑ በጭራሽ እኔ አልፈቅድም። ብሌን እህት ነች፣ የገዛ ስጋ እህት ነች ስትል ዳጊ ግን በጭራሽ እህቴ አይደለችም እና የስጋ እህቴም ስላልሆነች እባክሽን ተይ ብሎ ይለምናታል። በጭራሽ ይሄ ሊሆን አይችልም፣ እናንተ የስጋ እህት ወንድማሞች ናችሁ እንጂ አብራችሁ እንድትሆኑ አልፈልግም ስትል በቁርጠኝነት ትነግረዋለች። ዳጊ ግን በጭራሽ ይሄን አልቀበልም ስል ይናገራል። ወደድክም ጠላም ብሌን ያንተ ዘመድና እና የስጋ እህት ነች በማለት ትነግረዋለች። ዳጊ ግን ይህንን በጭራሽ አልቀበልም፣ ይህን እውነታማ መቀበል አለብሽ፣ በጭራሽ አይደለችም እህቴ፣ ስለዚህ እሷ ከኔ ጋር መሆን ያለበት ስትነገር እናም ሰላምዬም እጅግ በጣም እንዴት ልጄ ብትሆን ኖሮ እንደዚያን ነገር ታደርጋለች፣ እንዴት እኔ ላይ ምራቋን ትተፋለች በማለት እጅግ በጣም ስትናደድና ስትበሳጭ ነበር። እና እንደ አጋጣሚ መኝታ ቤት ሲገባ ቃል ያለች አስመስሎ በሀሳቧ እሷን እያየችና እያለቀሰች ነበር። ነገር ግን በጭራሽ ቃል ከዚህ አልሄድም ብላ ስትነግራት እንዴት ነው ከዚህ ቤት ደግመሽ ወጣሽ ብላ ስትጮህባት ነበር። እና ከዚህ እንድትሄጂ ይፈልጋል ስትላት አልሄድም በማለት ትነግራታለች። ነገር ግን አሁንም ምንም ቢሆን ቃልን በሀሳቧ እያየች እየቀየች ነበር። እንዴት ብድፍር ነው ደግመሽ እዚህ ቤት የመጣሽው? ውጭልኝ ከቤቴ በማለት እየጮች ብታስወጣቱም እሷ ለካ በሀሳቧ ነበር እና እሷም የተኛችበት በሙሉ ለማቃጠል ቁርጣ ትነሳለች። እና ማድረግ ያለብኝ ደግመሽ እዚህ ቤት እንዳይሽ አልፈልግም ጥፍልን ትልና የተኛችበትን ልብሶቿን በሙሉ አወጣ ለማቃጠል ትገድዳለች ማለት ነው። በሀሳቧ ተመልሳ የመጣች መስሏት ነበር እና ቃልም እሷን ልክ ውስጥ ለማስገባት ስትጥር ነበር። ነገር ግን ዳጊ እባክህን እናታችን ለማናደድ አትሞክር እባክህ ብላ ስትለምን ነበር። እና እናቴ አንቺ ያልፈለግሽው ነገር በጭራሽ አላደርግም፣ ስለዚህ አንቺ እንደፈለግሽው ይሆናል ባለንቺ ፍቃድ አንሆንም፣ ስለዚህ አንቺ ያልሽው ነገር በሙሉ ይሆናል ስትል ትነግራታለች። እና ምንም ቢፈጠር እንድትከፊ አላረግሽም እባክሽን እናቴ ብላ ስትለምናት ነበር። ዳጊ እባክሽን እናቴ እውነቱን ተቀበይ፣ ብሌን እወዳታለሁ፣ ከሷ ጋር ብቻ ነው መሆን የምፈልገው ስል ይለምናታል። ነገር ግን በጭራሽ ሊሆን አይችልም፣ እናንተ እህት ወንድሞች ናችሁ፣ አብራችሁ እንድትሆኑ አልፈቅድም ስትል ገኒ ምንም ታምር ቢፈጠር እናንተ አንድ ላይ እንድትሆኑ እኔ አልፈልግም ብላ ቁርጣቸውን ነገረቻቸው። ነገር ግን ገኒ አሁንም ቢሆን እነሱ እህት ወንድማሞች ናቸው እንጂ አብሮ በጭራሽ እንዲሆኑ አልፈቅድም፣ እንደምንም ብዬ እነሱ ማለያየት አለብን ብላ ትወስናለች። እናም ብሌንን ዳጊም እባክህ ዳጊ እናቴ የማትወደውን ነገር አናድርግ፣ እናታችን አናስከፋት ስትል ትነግረዋለች። ዳጊ ግን በጭራሽ ሊሆን አይችልም፣ እባክሽ ብሌን እኔ አንቺን እወድሻለሁ፣ ስለዚህ እንድትረጅኝ እፈልጋለሁ በማለት ይነግራታል። እሷ ግን በጭራሽ ከእናቴ ውጭ ሊሆን አልችልም በማለት እናቴ ማስከፋት እንደማትፈልገው ስትነግራት ነበር። ነገር ግን ቢሆን ስትል ትነግራታለች። ነገር ግን ዳጊ በቃ አሁን የምፈልገው
አንቺን መርሳት ብቻ ነው በማለት ስጮህባት ነበር። እባክህን ተረጋጋው ብሎ ብለምናትም አልረጋጋም። በቃ ከአሁን በኋላ ብቸኝነት ይመርጣል ብሎ ራሱን እሷን ለመርሳት በቃ አንቺን መርሳት እፈልጋለሁ ብሎ ራሱን እየደበደበው ነበር። እና እባክህን ብሎ ብትለምነው ራሱን እየደበደበው እባክሽ ተረጋጊ ብሎ ብለምናቱም አልረጋጋም በማለት ይጮሃል። እንደ አጋጣሚ ቃል መንገድ እየሄደችው ከባይሉ ጋር ፊት ለፊት ተገናኙ። ባይሉ ልክ ሳያት በጣም ደነገጠ። ቆይ አልገባኝም ምን ተፈጥሮ ነው ስላት ባይሉ ሰላም ከቤት እንዳባረችው ጭምር ስትነግረው ነበር። እንዴ ሰላም ምን እየሆነች ነው? ዳግም ከቤት አባረችው አንቺንም አባረችሽ ማለት ነው? የሚገርም ነው። ቆይ እቺ ሴት ምን እየሆነች ነው ብሎ ትጠይቋለች። አላቅም ግን ከቤት እንዳባረችው ጭምር ስትነግረው እንዴት ብደፍር ነው? በአሁን ቀጥለሽ ከኔ ጋር ትሄጃለሽ። በጭራሽ አንቺ ማባረር የለብሽም። እንደምንም ብለሽ እሷን ለማታረቅ ሞክሪ እያለቻት ነበር። እሷ እኮ እኔን ከቤት አባራኛለች። እንዴት ብዬ ነው እንድትታረቀኝ የማደርገው በማለት ይነግራታል። እንደምንም ብለሽ እንድታረቅ ነው ማድረግ ሞክር እንጂ ከዛ ቤት በጭራሽ መውጣት እንደሌለባትም ይነግራታል። ነገር ግን እሺ በቃ ከቤት እኮ አባራኛለች ብላ ወደ ቤት ሲመለሱ ነበር። አዎ እንደምንም ብለሽ ወደ ቤት ተመለሽ ብሎ ይዟት ወደ ቤት ሲመለስ ሰላምዬ እሷ የምተኛበት ልብሷን በሙሉ አቃጠለችው እና ስታይ በጣም ደነገጠችው። እና እየተፈጠረ ያለው ነገር ምን እንደሆነ ባታውቅም ነገር ግን በጣም ትደነግጣለች። እና እንደ ቤቱ ስታቃጠል ስታየው ልብሷ እንዳለ ሲቃጠል ስታየው ደነገጠች። ይሄንን ማመን አልችልም፣ እንዴት እንደዚህ ሊፈጠር ቻለ በማለት በጣም ትደነግጣለች። እና ሰላም አንተ መሆን ከአሁን በኋላ ወንድሜ ልትሆን አትችልም። የዲኤንኤ ውጤት ሲመጣ ትክክለኛ ወንድሜ የምትሆነው አሁን ላይ ግን ዲኤንኤ የምጠጣው ሳይመጣ ምንም ነገር ላደርግ አልችልም። አንተን ቤት ለቃ ውጣልኝ። ሰላም ምን እያልሽ ነው? አብደሻል እንዴ? እኔን ከቤት ታባረኛለሽ? እኔ እኮ ወንድምሽ ነኝ በማለት ይጮህበታል። ሰላም እባክሽን የምጸጽትሽ ነገር በጭራሽ አታርጊ እያላት ነበር። ነገር ግን እሷ አሻፋሪኝ፣ ሁላችሁንም ማየት አልፈልግም፣ አሁን ከቤቴ ውጡልኝ በማለት ትጮህበታለች። እባክሽን ብላቱም አይ አልሰማችሁም፣ አሁንም ቶሎ ብላችሁ ከቤቴ ውጡልኝ በማለት ታባረራቸዋለች። እና ቃልም ግራ ገባትና አሁን ከዚህ ሂዱልኝ ውጣልኝ ብላ ስታባረው ሳሚን እንደገደላት ነግሯት ስለነበረ ሳሚን ገድሏል። ግን እኮ ባይሉ መግደል አልነበረብም ብላ ስትለምነው ነበር። አሁን ምንም ነገር ዝባዝንኬ አልፈልግም፣ ቶሎ ብላችሁ ቤት ለቃችሁ ውጡልኝ፣ አንተ ሞታ በማለት ሰላም ከቤት አባረረችው ሁሉንም ሰው ማለት ነው። እና ካሁን በኋላ እኔ ውጤቱ እስከመጣ ድረስ ምናልባት ቃል ልጅ የማትሆን ከሆነ በጭራሽ አንተም እዚህ ልትሆን አትችልም፣ የአንተ ወንድምነት እሱ ላይ ያበቃል በማለት ትነግረዋለች። እና እጅግ በጣም ተበሳጭታ ስለነበረ ሁላችሁም ላይ አልፈልግም ጥፉልኝ በማለት ትነግረዋለች። እና እነሱም በጣም ተናዶ ስለነበረ ባይሉ ምን ጉንሽ ምን እየተፈጠረ ነው በማለት ጥሎ ይሄዳል። እና ብሌንም ዳጊን እንዲረጋጋ ብታረግም እናታችን የማትወደው ነገር ማድረግ የለብንም መረጋጋት አለብን በማለት ትነግረዋለች። ነገር ግን ቃልም በመጨረሻ ባይሉን ቤቱን ለቆ ሲወጣ አንድ ላይ ተያይዘው ይወጣሉ ማለት ነው። ቃል መሄጃ ስላልነበራት በጣም ኮፍታትና እያለቀሰች ነበር። እና እጅግ በጣም ሆድን ብሷት ነበር። በመጨረሻ እንደ አጋጣሚ ከዳጊ ጋር መንገድ ላይ ይገናኙና እና እናቷ ከቤት እንዳባረቻትና መሄጃ እንደሌላትም ጭምር ስትነግረው ነበር። እና በጣም ከፍቷት እያለቀሰች ነበር። እና አሁን እኔ ከጎንሽ ነኝ አታስቢ እያላት ዳጊ እያባበላትና እያቀፈች እያለቀሰች ነበር። ነገር ግን ምንም ቢፈጠር እኔ ከጎንሽ ነኝ ካሁን በኋላ ስላትም አዎ ከጎኔ ነኝ፣ ግን በጣም ከፍቶኛል ዳጊ። ቆይ ብሌን የማትፈልግ ከሆነ ለምን እንደዚህ ትጨንቃለህ? በቃ ተዋት፣ ራስን እንደሳቱን ታውቃለህ፣ አንተን በጣም እንደምትወደው ደጋግማ ስትነግረው ነበር። እና በቃ አታልቅሺ ብሎ እሱም አቅፎ እያባበላት እሷም አቅፋ እያባበለች ነበር። በዛ ተመልከም ብሌንም እንደ አጋጣሚ መንገድ እየሄደች እንዳለ ሳሚ መንገድ ላይ ሞተ የተባለ ሳሚ እንግዲህ በድጋሚ አፍርሶ ተነሳ። ገድያለሁ ብሎ በኃይሉ ሲደሰት ነበር። ነገር ግን ዳጊም ካሁን በኋላ ብቻሽን አይደለሽም ከኔ ጋር ነሽ ብሎ
ብሌን ቃልን ወደ ቤቱ ይዟት ይሄዳል። ሳሚን ስታይ ሳሚ ብላ ስትደነግጦ ምን ተፈጠረ ብላ እየጠየቀችው ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ